ኢዜማ መብትን በሰላማዊና ህጋዊ መንገድ መጠየቅን ይደግፋል አለ። የኢትዮጵያ የጤና ባለሙያዎች ላለፉት ረጅም ዓመታት ከሙያቸው ጋር በተገናኘ በርካታ ጥያቄዎችን ሲያቀርቡ እንደነበር ይታወቃል። ሆኖም ጉዳዩ በቀጥታ የሚመለከተው የመንግስት አካል ቀና ምላሽ ከመስጠቱ ይልቅ በቸልተኝነት በማየት ተጨባጭ ያልሆነ ተስፋ ከመስጠት የዘለለ ይህ ነው የሚባል ተግባራዊ መፍትሄ ሲሰጥ አልተስተዋለም ብለዋል ኢዜማ። በተለይም ላለፈው አንድ ወር የጤና ባለሙያዎች ጥያቄያቸውን በጽሁፍ ጭምር እንዳሳወቁና መልስ እንዲሰጣቸው በአደባባይ እየጠየቁ የሚገኙ ቢሆንም መንግስት ለጉዳዩ ቀጥተኛ መልስ ከመስጠት ይልቅ በተቃራኒው እንቅስቃሴ ሲያደርግ መታየቱ አግባብነት ያለው ተግባር አይደለም ብሏል። የባለሙያዎቹን ጥያቄ መጠየቅ ህገ መንግስታዊ መብት አክብሮ መንግስት በግልጽ ለጉዳዩ ትኩረት አለመስጠቱ፣ ችግራቸውን የመረዳት ፍላጎት እንዳለው ለማሳየት ሙከራ አለማድረጉና ማስፈራሪያ አዘር አቅላይ መንገድን መከተሉ፣ ሲብስም የተደረጉ ሙከራዎች ካሉ በወቅቱ በተገቢው መንገድ አለማሳወቁ ኃላፊነትን በአግባቡ ካለመውጣት የሚመነጭ የመንግስት ስህተት ነው ብሏል ኢዜማ በመግለጫው። የጤና ባለሙያዎቹን ጥያቄዎች ተገቢ መልስ የሚሰጥ የመንግስት አካል በመጥፋቱ ባለፈው ሳምንት ጥያቄው ከፍ ብሎ ወደ ከፊል ስራ ማቆም አድማም አምርቷል። በዚህ ምክንያት የጤና አገልግሎት ፈላጊው የማህበረሰቡ ክፍል ለአገልግሎትና ለስቃይ እየተደረገም ይገኛል። በዚሁ ከቀጠለም ማህበረሰቡ ለተጨማሪ እንግልት እንዳይዳረግም ያሳስበናል ብለዋል። ባለሙያዎቹ ፖለቲካዊ ዓላማ እንደሌላቸውና የትኛውም የፖለቲካ አካል ጥያቄያቸውን ተንተርሶ ትርፍ ለማግኘት እንዳይንቀሳቀስ ደጋግመው ማሳሰባቸው ከኢዜማ መርህ ጋር የሚስማማ በመሆኑ መልእክቱን በማክበር ኢዜማ ምንም አይነት ሀሳብ ላለመስጠት በጥንቃቄ ሲመለከት ቆይቷል። ነገር ግን አሁን ያለው እንቅስቃሴ ወደ መፍትሄ ከማምራት ይልቅ እየተወሳሰበ ህዝቡን ከፍተኛ ዋጋ እንዳያስከፍል ብሎም ለተጨማሪ ሀገራዊ ትርምስ የሚጋብዝ እንዳይሆን ከፍተኛ ጥንቃቄ የሚያስፈልገው ደረጃ ላይ መገኘቱ አሳስቦናል ብሏል። ሂደቱ በዚሁ ከቀጠለ በተግባር ለባለሙያው ጥያቄ መልስ ከማስገኘት ይልቅ ጠቃሚ ወዳልሆነ ሀገራዊ አለመረጋጋት የማምራት አዝማሚያ እያሳየ ነው ብሏል ኢዜማ የጤና ባለሙያዎቹን ጥያቄ በአግባቡ የሚረዳውና መብትን በሰላማዊ መንገድ መጠየቅን የሚደግፈው ተግባር ነው። በእርግጥ መብትን ለማስከበር የሚካሄድበት ስሌት ግን ዜጎችን ለአደጋ የማያጋልጥ ሊሆን ይገባል የሚል ጽኑ እምነት አለን። ሁላችንም እንደምንረዳው የስራ ማቆም አድማ የማድረግ መብት ለጤናው ዘርፍ ሲሆን ቀጥተኛ ገፈት ቀማሹ የሕክምና አገልግሎት ለማግኘት ወደ ተለያዩ የሕክምና ተቋማት የሚመጣው የህብረተሰብ ክፍል መሆኑ እሙን ነው። ይህ ከመሆኑ አንጻር አጣዳፊ ሕክምና የሚፈልጉ ዜጎች በስቃይ ውስጥ የመቆየት ብሎም የመኖር ያለመኖር አጣብቂኝ ውስጥ የሚከት በመሆኑ እንዲሁም ተያያዥ የሞራል ጥያቄ የሚያስነሳ ከመሆኑ አንጻር ትክክለኛ ስልት አይሆንም። ይህን ታሳቢ በማድረግም ወደ መፍትሄው ለመሄድና ካለ አስፈላጊ ውጥረት ለመውጣት አንደኛ መንግስት ስህተቱን አምኖ ያለምንም ቅድመ ሁኔታ እየተደረገ ካለው የመብት ጥያቄ ጋር በተያያዘ የታሰሩ የጤና ባለሙያዎችን እንዲፈታ ብሎም በመገናኛ ብዙሃን ወጥቶ ለባለሙያዎቹ ጥያቄዎች ያለውን መረዳት በአግባቡ እንዲገልጽ እንዲሁም ለመፍትሄው ከባለሙያዎቹ ጋር ተባብሮ እንደሚሰራ ቃል እንዲገባ እንጠይቃለን። ሁለተኛ የጤና ባለሙያዎችም ከስራ ማቆም አድማው ተመልሰው የመፍትሄው አካል ለመሆን በጋራ እንዲሰሩም እንጠይቃለን። ሶስተኛ የጤና ባለሙያ ማህበራትን ያቀፈና የሚመለከታቸውን የመንግስት አካላት ያካተተ ብሔራዊ ግብረ ኃይል ተቋቁሞ በአጭር ጊዜ፣ በመካከለኛ ጊዜ እንዲሁም በረጅም ጊዜ ሊፈቱ የሚችሉ ጥያቄዎችን በመለየት ግብረ ኃይሉ ለባለሙያውና ለማህበረሰቡ የደረሰበትን ውጤት በመገናኛ ብዙሃን እንዲያሳውቅ ምክረ ሀሳባችንን እናቀርባለን ብሏል ኢዜማ። በመጨረሻም በባለሙያዎቹ ደጋግሞ እንደተባለው ከዚህ ሂደት የፖለቲካ ትርፍ ለማግኘት መሞከርን እኛም አብዝተን የምንጸየፈው መሆኑን አስምረን እያረጋገጥን ይህ መጥፎ ሁኔታ እንደ መልካም አጋጣሚ ተጠቅሞ ሀገራዊ ትርምስና ሁከት በመፍጠር መንግስት ላይ ያለን የፖለቲካ ቅሬታ መወጫ ለማድረግ መሞከርም ሆነ ሌሎች አድማዎችን አቀጣጥሎ የመንግስት ስልጣን ለመነቅነቅ የሚሞክር የሞኝ ሙከራ ጊዜው ያለፈበት የከሰረ መንገድ አድርገን የምንረዳው መሆኑን ለመግለጽ እንፈልጋለን ነው ያለው ኢዜማ። በዚህ የመብት ትግል ውስጥ በሰላማዊ መንገድ ስትሳተፉ እስር፣ እንግልትና አፈና ለደረሰባቸው የጤና ባለሙያዎች ሁሉ የተሰማንን ሀዘን እየገለጽን በህጋዊና ሰላማዊ መንገድ መብትን መጠየቅ በምንም መልኩ ሊያሳስርና ሊያሳፍን አይገባም። በዚህ መንገድ ጥያቄውን ለማፈን መንግስት እየወሰደ ያለውን እርምጃ በአስቸኳይ እንዲያቆም ድርጊቱን እኛም አጥብቀን የምናወግዝ መሆኑን ማሳወቅ እንወዳለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ግንቦት 10 ቀን 2017 ዓ.ም አዲስ አበባ በሚል መግለጫውን ሰጥቷል።
በኢትዮጵያ ላይ የወታደራዊ ትንኮሳ ድርጊቶችን አልፈጸምኩም ስትል ኤርትራ ተናገረች። ኤርትራ ሰራዊቷን ክተት እንዳላወጀችና በኢትዮጵያ ላይ የወታደራዊ ትንኮሳ ድርጊቶችን እንዳልፈጸመች በመግለጽ አሜሪካ በሚገኘው ኤምባሲዋ በኩል ባወጣችው መግለጫ አሳስባለች። ይልቁንም በቀጠናው ውጥረት ያሰፈነው ኢትዮጵያ በዲፕሎማሲ ወይም በወታደራዊ ኃይል ወደብ ማግኘት አለብኝ በማለት የከፈተችው ዘመቻ ነው በማለት ኤርትራ መክሰሷን ዋዜማ አውርታለች። ኤርትራ ይህን ያለችው የአሜሪካ የሕግ መወሰኛ ምክር ቤት ቋሚ ኮሚቴ ሰሞኑን በአፍሪካ ቀንድ ወቅታዊ ሁኔታ ዙሪያ ላካሄደው የስሚ መድረክ በሰጠችው ምላሽ ነው። ቋሚ ኮሚቴው በኤርትራ ላይ ያልተረጋገጡ ወንጀላዎችን አቅርቧል በማለት የከሰው ኤርትራ መግለጫ ለቋሚ ኮሚቴው አስረጅ ሆነው የቀረቡ ባለሙያዎች ለውጥረቱ ምንጭ የኤርትራ ወታደሮች የትግራይ ግዛቶችን ተቆጣጥረው መቀጠላቸው ነው ማለታቸውንም አጣጥሯል። ሴናተር ክሪስ ቫን ሆለን በመድረኩ ላይ በኢትዮጵያና ኤርትራ መካከል ያለው ውጥረት ሊፈነዳ ተቃርቧል በማለት መናገራቸውንም ኤርትራ ጠቅሳለች። ሌላው ዜና በአሜሪካ ግዛቶች በተከሰተ ከባድ አውሎ ነፋስ 21 ሰዎች ሞቱ። ከ600 ሺህ በላይ ቤቶችና ድርጅቶች የኤሌክትሪክ ኃይል ተቋርጦባቸዋል ተብሏል። በአሜሪካ ኬንታኪና ሚዙሪ ግዛቶች ሌሊቱን በተከሰተው ከባድ አውሎ ነፋስ 21 ሰዎች ሕይወታቸው ማለፉ ተገልጧል። በኬንታኪ ግዛት ቢያንስ 14 ሰዎች መሞታቸውን የአካባቢ ባለስልጣናት አስታውቀዋል። በደቡብ ምስራቅ የግዛቱ ክፍል በተከሰተው ከባድ አውሎ ነፋስ የተጎጂዎች ቁጥር ከዚህ በላይ ሊጨምር እንደሚችልም ባለስልጣናቱ ገልጸዋል። በአጎራባች ሚዙሪ ግዛት ቢያንስ 7 ሰዎች መሞታቸው የተገለጸ ሲሆን በሌሎችም ግዛቶች የሰው ሕይወት ባያልፍም በንብረት ላይ ጉዳት መድረሱ ተነግሯል። በአውሎ ንፋስ ምክንያት በተለያዩ የሀገሪቱ ግዛቶች ውስጥ የሚገኙ ከ600 ሺህ በላይ ቤቶችና የንግድ ድርጅቶች የኤሌክትሪክ ኃይል እንደተቋረጠባቸውም ተጠቅሷል። ከ2 ወራት በፊት በኬንታኪ ግዛት በከባድ የአየር ሁኔታ 24 ሰዎች ሕይወታቸው ማለፉን የቢቢሲ ዘገባ አስታውሷል ሲል ኢቢሲ ነው የዘገበው። ሌላው ዜና ዘለንስኪ የዩክሬን አጋሮች በሩሲያ ላይ ማዕቀብ እንዲጥሉ ጥሪ አቀረቡ። ፑቲንና ዘለንስኪ ፊት ለፊት ሊገናኙ የሚችሉት ከስምምነት በኋላ ብቻ ነው ተብሏል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የዩክሬን አቻቸው ቮሎዲሚር ዘለንስኪ ፊት ለፊት ሊገናኙ የሚችሉት ሁለቱ ሀገራት ስምምነት ላይ ከደረሱ በኋላ ብቻ እንደሆነ ክሬምሊን አስታውቋል። የፕሬዝዳንት ፑቲን ጽህፈት ቤት አቋሙን ያሳውቀው ሞስኮና ኪየቭ ከ3 ዓመታት በኋላ ለመጀመሪያ ጊዜ በቱርክ ያደረጉት ቀጥተኛ ንግግር ያለ ውጤት ከተበተነ በኋላ ነው። በኢስታንቡል በተደረገው ንግግር የተኩስ አቁም ላይ ከመደረሱ በፊት የዩክሬን ከዶኔትስክ፣ ዛፖርዢያ፣ ኬርሶን እና ሉሃንስክ ግዛቶች ወታደሮቿን እንድታስወጣ የሩሲያ ተደራዳሪዎች ቅድመ ሁኔታ ማስቀመጣቸውን አንድ ስማቸው እንዲገለጽ ያልፈለጉ የዩክሬን ባለስልጣን መናገራቸውን ሮይተርስ ዘግቧል። ግዛቶቹ በአብዛኛው ወይም በከፊል በሩሲያ ኃይሎች ቁጥጥር ስር ቢሆኑም የዩክሬን ወታደሮች መልሰው በእጃቸው ለማስገባት አሁንም ውጊያ እያደረጉ ናቸው። አሜሪካ የሩሲያና የዩክሬን ጦርነትን ለማቆም ባዘጋጀችው የስምምነት ረቂቅ ውስጥ እንዲህ አይነት ቅድመ ሁኔታ አልተካተተም ተብሏል። በመጨረሻም የግብፁ ፕሬዝዳንት አልሲሲ ትራምፕ በጋዛ የተኩስ አቁም እንዲደረስ ጫና እንዲያደርጉ ጥሪ አቀረቡ። ዶናልድ ትራምፕ በጋዛ የተኩስ አቁም እንዲደርስ ጫና እንዲያደርጉ የግብፁ ፕሬዝዳንት አብደልፈታህ አልሲሲ ዛሬ ቅዳሜ ጥሪ አቅርበዋል። በኢራቅ ዋና ከተማ በግዳጅ በተካሄደው የአረብ ሊግ ጉባኤ ላይ ባሰሙት ንግግር አልሲሲ በጋዛ የተኩስ አቁም ላይ ቢደረስ ዶናልድ ትራምፕ አሸማጋይና ስፖንሰር ለሚሆኑበት የፖለቲካ ሂደት መንገድ እንደሚከፍትም ገልጸዋል ተብሏል። የተከበራችሁ የጉባኤ ኢትዮጵያ ዩቲዩብ ቻናል ቤተሰቦች አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የሰዓቱ ዜናን በዚሁ አጠናቀናል። የተከበራችሁ ሀቅን የምትወዱት ወንድሞች በበዛችሁ ቁጥር እናንተን ለማገልገል ወደፊት መግፋታችን ይቀጥላል። በምትችሉት ሁሉ ሳብስክራይብ፣ ላይክ እና ሼር በማድረግ በሱፐር ታንክስ እንዲሁም በመደገፍ ጉባኤ ኢትዮጵያን የብዙዎች በማድረግ እውነትን የምንመሰክርበት አንዱ የእውነት መድረክ በማድረግ ኢትዮጵያን እናስቀጥል። ድሉ የእውነት ነው። ድሉ የኢትዮጵያ ነው። መልካም ጊዜ